ሰላም ውድ አድማጮቻችን የቼልሲን የትናንትናውን ጨዋታ በኮንፈረንስ ላይ የተደረገውን እንዴት አገኛችሁት? እንግዲህ ለቼልሲ ብዙ ነገሮችን ቀላል ያደረገ ነበር ጨዋታው። በሁለተኛው አጋማሽ ቼልሲ 3 ጎሎችን ማስቆጠር ችሏል። ታይሪክ ጆርጅ የመጀመሪያ ጎሉን አስቆጥሯል። ለቼልሲ 17 ጨዋታዎችን አድርጓል። ብዙውን በኮንፈረንስ ሊጉ ቢያደርግም የመጀመሪያ ጎሉን ግን በኮንፈረንስ ሊጉ ማግኘት ችሏል። ይህ ታዳጊ የቼልሲ የወደፊቱ ዕጣ ፈንታው ላይ የሚወስን ይሆናል። በጣም ጥሩ ብቃት ካላቸው ታዳጊዎች ውስጥ አንዱ ነው። በጣም ጠንካራ ሰራተኛ እንደሆነ ይነገራል። እኔን ግን በጨዋታው በጣም ያስደሰተኝ ሁሌም ሲከላከል ስታዩት በጣም የሚያስደስት የወደፊቱ የቼልሲ የመከላከል ቅርጽ ላይ አስፈላጊ ከሆኑ ተጫዋቾች ውስጥ አንዱ የሚሆነው ጆሹዋ አችፖንግ ነው። ዳልማቻችን የዚህ ልጅ ከኳስ ጋር ያለው ንክኪ በጣም ነው የሚያስደስተው። እንደ ተከላካይ ያለው ፍጥነት፣ ኳስን ወደፊት የሚወስድበት መንገድ፣ ከኳስ ጋር ንክኪዎቹ፣ ከኳስ ጋር ያለው ምቾት በጣም ለቼልሲ አስፈላጊ ከሚሆኑ ተጫዋቾች ውስጥ አንዱ ነው። ቼልሲ 3-0 ሊጋ ዋርሶን ማሸነፍ ችሏል። በጨዋታው ታይሪክ ጆርጅ ከዛ ውጭ ደግሞ ክሪስቶፈር ንኩኩ ፔናልቲ ስቷል። በሁለተኛው አጋማሽ 3 ጎሎች ተቆጥሯል። ኖኒ ማዱዌኬ 2 ጎሎችን አስቆጥሮ በአጠቃላይ ቼልሲ 3-0 ማሸነፍ ችሏል። ወደ ቀጣዩ ዙር የማለፍ ዕድላቸውን አስፍተዋል። ቼልሲ ይህ ውድድር ቀሎታል ማለት ይቻላል። ነገር ግን ማሸነፉ አስፈላጊ ነው። ቼልሲ በአውሮፓ መድረክ ውስጥ 3ቱንም ዋንጫዎች ያሸነፈ የመጀመሪያው ክለብ የመሆን እቅድ አለው። ከዛ ደግሞ በዓለም የክለቦች ዋንጫ ወደ አሜሪካ የሚያቀና ይሆናል። ስለዚህ ለዛ ሁሉ ማበረታቻ የሚሆነው ይህንን ውድድር ማሸነፍ ለቼልሲዎች ያስፈልጋል። ያንን የሚያደርጉት ይመስላል። እንግዲህ ወደ ግማሽ ፍጻሜ የማለፍ ዕድላቸው ሙሉ በሙሉ በሚባል ደረጃ ከሜዳቸው 3-0 አሸንፈዋል። በሜዳቸው በተረጋጋ ሁኔታ ማሸነፍን ከዛ ውጭ አቻ መውጣትን ብቻ ነው የሚጠይቃቸው። ወደ ቀጣዩ ዙር የማለፍ ዕድላቸው ሰፊ ይሆናል። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውድ አድማጮቻችን፣ በትናንትናው ጨዋታ ላይ የእናንተ የጨዋታው ኮከብ ማን ነበር? ጨዋታውንስ እንዴት አገኛችሁ? እንግዲህ ገና በጊዜ የተደረገ ጨዋታ ስለነበር ብዙዎቻችሁ እንደተመለከታችሁ ተስፋ አደርጋለሁ። ይህ ያያ ስፖርት ነው። ስለ ጨዋታው የምንላችሁ ነገሮች ይኖሩናል። ያንን የምናቀርብላችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ትናንትናው ጨዋታ ሲታወስ የታይሪክ ጆርጅ የመጀመሪያ ጎል በሚገባ ማውራት የሚጠበቅብን ይመስለኛል። ይህ ታዳጊ አሁንም ድንቅ ብቃቱን እያሳየ ይገኛል። በሁለቱ መስመሮች መሰለፍ ይችላል። በማጥቃት መስመሩንም መምራት የሚችል ነው። በተለይ መጀመሪያውን ጎል ካስቆጠረ በኋላ በሁለተኛው አጋማሽ ወደ አጥቂ መስመር ላይ መጥቶ አይታችሁታል። ጥሩ ፐርፎርማንስ ያለው ተጫዋች ሆኖ ይታየኛል። በሁለቱ መስመሮች መጫወት መቻሉ ነው። እንግዲህ በውድድር ዓመቱ መጨረሻ ድረስ የሚያሳየው ብቃት ጥሩ ከሆነ በዓለም የክለቦች ዋንጫ ጥሩ ብቃት ካሳየ የሚቀጥለው የውድድር ዓመት የቡድኑ አባል ይሆናል። ያለበለዚያ ግን በውሰት ተልኮ ለቢያንስ በውድድር ዓመት ለ20 እና 30 ጨዋታዎችን በሌላ ቡድኖች መጫወት ቢችልና አቅሙን ቢያጎለብት የሚል ሐሳብ አለኝ። ውድ አድማጮቻችን እንዴት ታዩታላችሁ? እንግዲህ ቼልሲ ባለፉት ጨዋታዎች ውስጥ ይህ ተጫዋች በኮንፈረንስ ሊጉ በፕሪሚየር ሊጉም ተሰልፎ አይተነዋል። ነገር ግን ለመጨረሻ ጊዜ ጎል ማስቆጠር የቻለው ትናንት ነው። እንግዲህ ከ17 ጨዋታዎች በኋላ በመገኘቱ ጥሩ የሚባል ነው። ሊጋ ዋርሶ በሎ ብሎክ በምትሉት አይነት ወደ ኋላ ሰብሰብ ብለው ነበር የሚጫወቱት። በመጀመሪያው አጋማሽ ቼልሲ ባለፉት ጨዋታዎች ውስጥ የነበረበትን ችግር ዛሬም ደግሞታል። አሁንም በመጀመሪያው አጋማሽ ጎል ማስቆጠር አስቸግሮታል። እንግዲህ በውድድር ዓመቱ መጀመሪያ ላይ በመጀመሪያው አጋማሽ ጎሎችን በማስቆጠር ነበር ቼልሲ የሚታወቀው። በሁለተኛው አጋማሽ ግን ጎሎችን የሚያስቆጠር ቡድን አልነበረም። አሁን ደግሞ በሁለተኛው አጋማሽ ጎሎችን ማስቆጠር የሚችል ቡድን ሆኗል። ነገር ግን ብዙ ጎሎችን ማስቆጠር ቼልሲ ያስፈልጓል። ያንን ደግሞ ማድረግ የሚያስፈልግ ነው የሚሆነው። በጨዋታው ላይ እንግዲህ አስገራሚ የነበረው ጄምስን በአማካይ መስመር ላይ ተሰልፎ ማየት ነው። ጥሩ ብቃቱን አሳይቷል። እንግዲህ አሁንም ቢሆን ኤንዞ ማሬስካ የጄምስን የአማካኝነት ሚና በሚገባ ያመኑበት ይመስላል። ጥሩ ብቃቱን አሳይቷል። ጄምስ ሹት ያደረገው ኳስ ነው እንግዲህ ታይሪክ ጆርጅ ማስቆጠር የቻለው። ቼልሲ እንደ ቡድን ያለውን ብቃት ያለውን አቅም እንዲያወጣ የተጫዋቾች በተለያየ ቦታ ላይ መሰለፍ አስፈላጊ ነው። ስለዚህ አንዱ የሚሆነው የጄምስን በአማካይ መስመር ላይ ማየት ነው። ታይሪክ ጆርጅ እንግዲህ ለቡድኑ ከጆሹዋ አችፖንግ ጋር በአንድ ላይ በመሆን የዋናው ቡድን አባል ሆኗል። ቼልሲ ከ6 ወራት በፊት መሰለኝ በወርሃ ታህሳስ ወር ህዳር አካባቢ በጆሹዋ አችፖንግ ጋር ግጭት ውስጥ ነበሩ። ማለትም ኮንትራት ታራዝማል አታረዝም በሚል ምክንያቱም ጆሹዋ አችፖንግ ከሪያል ማድሪድ ከሊቨርፑል ይፈለግ ነበር። ነገር ግን ቼልሲዎች ባደረጉት ጥረት ይህንን ተጫዋች ቡድን ውስጥ አስቀርቶታል። ከዛ በኋላ ኤንዞ ማሬስካ እንደተናገሩት የዋናው ቡድን አባል ሆነው በሚገባ እየሰሩ እንዳሉ ይታያል። የጨዋታ ዕድል ሲያገኙ ደግሞ በሚገባ እየተጠቀሙበት ይገኛል። ይህ ኮንፈረንስ ሊግ ለነዚህ ተጫዋቾች ነው የመጣው ማለት ማጋነን አይመስለኝም። ጥሩ ፐርፎርማንስ ያላቸው ተጫዋቾች ነው ይታያሉ። የቼልሲ የቡድን አካል ሆኖ ለመቀጠል ግን በውድድር ዓመቱ መጨረሻ ድረስ ጥሩ ብቃታቸውን ማሳየት ግድ ይላል።
የክሪስቶፈር ንኩኩ ጉዳይ እንግዲህ በየጨዋታው የምናነሳው ተጫዋች ሆኗል። ምክንያቱም ይህ ተጫዋች አሁንም ጎሎችን የሚያስቆጥር ለቸልሲ አስፈላጊ ከሚባሉ ተጫዋቾች ጥሩ ብቃቱን የሚያሳይ ተጫዋች ሆኖ አይታይም። ከቡድኑ ውስጥ ተነጥሎ የሚታይ ተጫዋች ሆኗል። በመጀመሪያው አጋማሽ አሁንም ኤንዞ ማሬስካ በድጋሚ ይህንን ተጫዋች አጥቂ አድርገው አሰልፎታል። ነገር ግን ውጤታማ ሲሆን አይታይም። አሁንም መቆራረጦች ይታያሉ። ከኳስ ጋር ያለው ምቾት አይታይም። ነገር ግን ከሁለተኛው አጋማሽ በኋላ ፓልመር ተቀይሮ ከወጣ በኋላ ወደ እንግዲህ 10 ቁጥር መልሶታል። ያኔም ቅጣት ፔናልቲው እንዲገኝ እድሉን ፈጥሮ ነበር። እንግዲህ በሂሊኒየሙ ጨዋታ ካስቆጠረ በኋላ በፕሪሚየር ሊጉ በሳውዛምፕተን ላይ ጎል አስቆጥሯል። ሞርካምባ ላይ በኤፍኤ ካፕ ማስቆጠሩ የሚታወስ ነው። ከዛ በኋላ ጎሎችን ማስቆጠር አልቻለም ነበር። ትናንትም ፔናልቲውን አምክኖታል። ነገር ግን ታይሪክ ጆርጅ እንዲሁም ደግሞ የሁለቱ የማድዌኬ ጎሎች ለቸልሲ በቂ ነበሩ ማለት ይቻላል። ፔናልቲ ላይ ማተኮረም ግድ የሚያሰጥ አይደለም። ሳንቾን እንግዲህ በቀኝ በኩል በማሰለፋቸው ታይሪክ ጆርጅን በግራ በኩል በማሰለፋቸው እንደኔ እይታ ሳንቾ እንዲሁም የተለየ እንቅስቃሴን ሲያደርጉ ይታይቷል። ዛሬ ያ ምንድነው ብትሉኝ አንዳንዴ በውድድር ዓመቱ ይሄ የኢንቨርትድ ሚናነት ማለትም በግራ እግር የሚጫወት የበፊቱን ማለትም እግር ኳስ ከ20 ዓመት በፊት ብታዩት ለምሳሌ የሪያን ጊግስ እና የዴቪድ ቤካምን አጫወት የምታስታውሱ ከሆነ ጊግስ የግራ መስመር አጥቂ ሆኖ ይጫወታል። ዴቪድ ቤካም የቀኝ መስመር ነበር የሚሆነው። ከቅርብ ጊዜያት ወዲህ ግን በዘመናዊ እግር ኳስ የኢንቨርትድ ፉልባክ የኢንቨርትድ ዊንገርነት ሚና መጣ። እንደ ሙሐመድ ሳላህ ማየት ይችላላችሁ፣ ማድዌኬ፣ ኔቶን እያላችሁ በቀኝ መስመር የግራ እግር ተጫዋችን ማጫወት፣ ወደ ግራ ወደ ሃፍ ስፔሱ እየመጣ ሹት እንዲያደርግ ድሎችን መፍጠር። አሁን ደግሞ እግር ኳስ በሚገርም ሁኔታ ለውጦቹን ወደ ኋላ እየተመለሰ ያለ ይመስላል። ፔፕ ጋርዲዮላ በቅርብ ጊዜ ዶኩን በቀኝ በኩል ሳቪኒዮን ደግሞ በግራ በኩል በኖርማል የእግር ኳስ አጫወት ቦታቸው በኩል ሲያጫውታቸው ይታያል። እንግዲህ ኢንቨርትድ ሳያደርግ ማለት ነው። አሁንም ሳንቾ በቀኝ መስመር ላይ በቀኝ እግሩ ሲጫወት የተሻለ ድሪብል የማድረግ አቅም ድሎችን ለመፍጠር የሚሞክርበት አቅም ይታያል። ማንቸስተር ሲቲ ቤት ሩበን አሞሪም ጋር ናቸው እንደዚህ ሲጠቀሙት ይታያልና በተለይ በኔ እይታ ታይሪክ ጆርጅ ቦታውን በማግኘቱ በመስመሮች መካከል ታይሪክ ጆርጅ በቀኝ መስመር ሲሰለፍ ይቸገራልና ይህኛው ተጫዋች የተሻለ ብቃቱን እንዲያሳይ የሚያግዝ ነው። ቸልሲ በአጠቃላይ እንደ ቡድን ያለበትን ችግር ለመፍታት የተሻሉ አጫዋቶች፣ የተሻሉ አሰላለፎችና የተሻለ ውህደትን ይፈልጋል። ስለዚህ ያንን ደግሞ ለማሳየት እንግዲህ አንዱ የቡድኑ አካል የሆኑት የተለያየ ቦታ ማጫወት ነው። ያ ጥሩ የሚባል ውጤታማ እያደረጋቸው ይገኛል። በተለይ የቡድኑ የሊጋው ዋርሶ ማለት ነው 5-4-1 አጫወት እንግዲህ ጠንካራ ቡድን ነው። ባለፈው ሞልደን በጭማሪ ደቂቃ ድረስ አሸንፎ ነው ወደዚህ መምጣት የቻለው። ነገር ግን ቸልሲ ይህንንም ቡድን ቢሆን በ315 ደቂቃዎች ባለፉት ጨዋታዎች በመጀመሪያዎቹ ደቂቃዎች ውስጥ ጎል ማስቆጠር ቸልሲ አልቻለም። ያንን ተከትሎ እንደ ቡድን እየተቸገረ እንዳለ የሚታይ ነው። ቸልሲ ይህንን ብቃታቸውን ማሻሻል ያስፈልጋቸዋል ቸልሲዎች። ምክንያቱም ብትሉ ለምንድን ነው እንደ ቡድን በመጀመሪያው አጋማሽ የተሻሉ ጨዋታዎችን ለማሸነፍ የሚያስፈልጉበት ሂደት ይኖራል። ያንን ማሻሻል ያስፈልጋል። አሁንም ቢሆን ኮል ፓልመር በዚህ ጨዋታም ጎል አላስቆጠር። እንግዲህ የኮል ፓልመር የጎል ያለማስቆጠር ሂደት እንደቀጠለ ነው። ነገር ግን በቅርብ ጊዜ ወደ ጎል አስቆጣሪነቱ እንደሚመለስ ይጠበቃል። ኮንፊደንስ ግን አሁን እንዴት ነው? በጨዋታ ውስጥ ሙሉ የጨዋታ ብቃቱ ከኮል ፓልመር ጋር አለ። እግር ኳስ ጎል ግን ኮንፊደንስ ነውና አትሊስት እስከ ፔናልቲው ቆይቶ ፔናልቲውን መጥቶ ቢያስቆጥር ኖሮ ለኮል ፓልመር አስደሳችውን ነበር ብዬ አስባለሁ። ኤንዞ ማሬስካ በጋዜጣዊ መግለጫቸው ምን ሀሳቦችን ሰጡ ብለን ስናይ ጥሩ ተጫዋተናል፣ እድሎችን መፍጠር ችለናል፣ በአሰላለፋችን በኩል ፕሮፌሽናል ብቃት ያላቸው ተጫዋቾች ናቸው ያስገባ ነው፣ ጥሩ ውጤታማ ሆነናል ብለው ተናግረዋል። ከዛ ኤንዞ ማሬስካ ስለ ሊጋው ዋርሶ ደጋፊዎች ተናግረው ነበር። ነገር ግን ቸልሲ ከሊጋው ዋርሶ መካከል በደጋፊዎች ተጽዕኖ ራሱ መሆን የሚችል አልነበረም። ምክንያቱም ጠንካራ ቡድን ነው ቸልሲ። ስለዚህ የተሻለ ብቃቱን አሳይቷል። ነገር ግን የደጋፊዎቹ የደስታ አገላለጽ በጣም የተለየ ነበር። አንዳንዴ እግር ኳስ ከእግር ኳስ ሜዳ ውጭ 12ኛ ተጫዋች እንጂ ደጋፊ የሚሆነው 11 ተጫዋች ሊተካል አይችልምና ትንሽ ያ አስቸጋሪ ነበር። በሁለተኛው አጋማሽ አስተያየታቸውን ሰጥተዋል። ብዙ ጊዜ ተናግሬያለሁ፣ የተለያየ አይነት አጫወት ስልት መጠቀም አለብን በማለት አስተያየታቸውን ሰጥተዋል። ኤንዞ ማሬስካ የተለያየ ስልት ምን ማለታቸው ነው? ቶተናሙ ላይ ለምሳሌ ቸልሲ ፕረስ በሚደረግበት ጊዜ በረጅም ኳስ እንዲጫወት ሹት እንዲያደርግ፣ አሁን ለምሳሌ በዚህኛው አጋጣሚ የምታስታውሱ ከሆነ ጥሩ ሹት ያደረገው የጄምስ ኳስ ነው እንግዲህ ጎል የተቆጠረው። ስለዚህ በአጠቃላይ እንደ ቡድን ሹት ማድረግን እንዲሁም ደግሞ የተለያዩ አይነት የጨዋታ ስልቶችን የቡድኑ አካል ማድረግ ያስፈልጋል። በተለይ እንግዲህ እንደኔ እይታ በመስመሮች መካከል ፓስ ማድረግ፣ ሁለተኛ
ቸልሲ በካውንተር አታክ መጫወት አለበት። ከቆሙ ኳስ መጠቀም መቻል አለበት። ቅጣት ምቶች፣ ፔናልቲዎችን አግኝቶ ጎል ማስቆጠር መቻል ይጠበቅባቸዋል። ያንን ማድረግ የሚችሉ ከሆነ በቀጣዮቹ 7 ጨዋታዎች ቸልሲን እስከ 5ኛ እንዲጨርስና በቻምፒዮንስ ሊጉ ተሳታፊ ቡድን እንዲሆን የማድረግ ግዴታ አለባቸው። እንግዲህ አድማጮቻችን እንደ ቡድን እንግዲህ ቸልሲ በመጀመሪያው አጋማሽ በኔ እይታ ደካማ ነበር። በሁለተኛው አጋማሽ ጥሩ ብቃቱን አሳይቷል። ነገር ግን አሁንም ቢሆን የኤንዞ ማሬስካ የአጫዋወት ለውጥ ቅያሪ ይሄ የፔፕ ጋርዲዮላን ደቀ መዝሙር የሚመስሉ ባህሪዎች መመሳሰል አያለው። ወደ አድማጮቻችን እናንተ ሳይታችኋል ወይ? ምን አይነት መመሳሰል ነው ካላችሁኝ ፔፕ አንዳንዴ ብድግ እያለ የሚወስደው ሪስክ አለ። ለምሳሌ በጣም የምታስታውሱት የማንቸስተር ሲቲ እና የቸልሲ ጨዋታ ላይ ኢካይ ጎንዶጋንን በ6 ቁጥር ሚና ያሰልፎ ሮድሪን ቤንች ያደረገበት ጨዋታ የምታስታውሱ ነው። በቻምፒዮንስ ሊጉ ፍጻሜ ኒጎሎ ካንቴን እንግዲህ ፕረስ የማድረግና የመቀማት አቅም ስላለው ያንን በሚል ሁኔታ ነገር ግን የኤንዞ ማሬስካም አንዳንዴ እንደዚህ አይነት ሪስክ ያላቸው ጨዋታዎችን ይወስዳሉ። ክሪስቶፈር ንኩኩን አሁንም በድጋሚ አጥቂነት ማድረግ በአማካኝ መሆን የሚችሉ ተጫዋቾች አይደሉም የተባሉት እነ ጄምስን በአማካኝ በኩል መውሰድ። ነገር ግን ቢያንስ ፔፕ ጋርዲዮላ ቡድኑ 6 ዓመታትን የቆየ ስለሆነ ቡድኑ የተሻለ መዋቅር አለው ብዬ አስባለሁ። የተሻለ ለውጦችን ማምጣት የሚቻልም ይመስለኛል። ማንቸስተር ሲቲን በሚመለከት ደግሞ ማንቸስተር ሲቲን ስታዩት የተሻለ ብዙ ዓመት ቆይቷል። ረጅም ጊዜ ለውጦችን ለማምጣት ይሞክራሉ። ለምሳሌ ስታዩት ጆን ስቶንስን ምርጡ አማካኝ መስመር በማድረግ ነው ቻምፒዮንስ ሊጉን ማንሳት የቻለው። ጄሰን ጋቫርዲዮልን የመስመር ተጫዋች አድርጎ የማል ተከላካይ ያደረገ በተለያዩ አይነት ቦታዎች መጠቀሙ ጥሩ የሚባል ነው ለማንቸስተር ሲቲ። ለቸልሲ ግን የተጫዋቾቹ ውህደት ያስፈልጉታልና ኤንዞ ማሬስካ አሁንም ቢሆን ሪስኮችን ባይወስዱ በተለይ የማለው ጉስቶ ኢንቨርትድ ቡልቫክ በመሆን የመከላከሉን እየረሳ ይታያልና ያንንም መሻሻል የሚጠበቅባቸው ይመስለኛል። ዳልማቻችን እናንተስ እንዴት አገኛችሁት? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ስለ ጆሹዋ አችፖንግ ግን እንግዲህ ምን አያችሁ እናንተ? እኔ በጣም አስደምሞኛል። ዳልማቻችን የነበረው ብቃት፣ ኳሱን የሚይዝበት አቅም፣ ከኳስ ጋር ያለው ምቾት፣ ከኳስ ጋር ወደፊት የሚሄድበት ብቃት በጣም የተለየ ጊዜዎችን እያሳለፈ ይገኛል። የዋናው ቡድን አካል ሆኖ የሚቀጥልም ይሆናል ብዬ አስባለሁ። ወደ አድማቻችን ሌላኛው መረጃ የሚሆነው እንግዲህ በአጠቃላይ በጨዋታው አሰላለፉን በምናይበት ጊዜ ፊሊፕ ዮርገንሰን በመጨረሻዎቹ ደቂቃ ያስቀረው ኳስ በጣም አስደማሚ ነበር። ተጫዋቾች የነበሩትን ስታስቡ በጣም የሚገርም ነበር። በጨዋታው ላይ እንግዲህ የጆሹዋ አችፖንግም ጥሩ ፐርፎርማንስ ነው። ጉስቶ ባዲያሸልና እንዲሁም ደግሞ አችፖንግ ጥሩ ብቃታቸውን አሳይተዋል። በመከላከሉ የጄምስ በአማካይ በኩል ዱናንስ ቤሪያል ፓልመር ጥሩ ነበሩ። ያው ዱናንስ ቤሪያል አሁንም ቢሆን ለዋናው ቡድን የመሆን አቅም ያለው የአማካይ መስመሩን ማገዝ የሚችል አይደለም። በጨዋታው ግን በጣም አስደሳቹ ነገር በኔ እይታ የካይሴዶ እረፍትን ማግኘት ከዛ ውጭ ደግሞ ኤንዞ ፈርናንዴዝም እረፍትን ማግኘትና ለኢፕስዊች ታውኑ በአዲስ ብቃት እንዲመለሱ የሚያደርግ ነው። ጃክሰንም አልገባም። ጥሩ የሚባል ቡድንን የምናየው ይሆናል። ማድዌኬ ወደ ጎል አስቆጣሪነቱ መምጣቱ ከኔቶ ጋር በቀጣዩ ጨዋታ የሚጠበቅ ይሆናል። ሳንቾ አሁንም ጎል አላስቆጠረም። ይህ ተጫዋች የዚህ ቡድን አስፈላጊው ተጫዋች ሆኖ መቀጠል መቻል ግዴታ ይጠበቅበታል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።